ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ እሞኝላችሁ አለ ቤቶች ስትጎን እንደልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህም ኮልቢ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ ህጸጽ ላይ የተከሰተው ነው ረሃብ ነው። ይሄ ረሃብ ፖለቲካዊ ነው። ሆን ተብሎ እንዲራቡ እንዲጎሳቆሉ እንዲሞቱ የተደረገው በፖለቲካ ምክንያት ነው። አንዳንዶች አሁን ለፖለቲካ ለማውራት ጊዜው አይደለም፣ ቅድሚያ ለተራቡ ሰዎች እንድረስላቸው ብላችኋል። ጊዜው ፖለቲካ ለማውራት ነው፣ ግድ ነው። የትግራይ ህዝብ ወርቁ በሲኖ ተጭኖ ቂጣ እንዴት ይከለከላል? ትክክለኛ ጥያቄ እኮ ነው የጠየቅኩት። የትግራይ ህዝብ እነጃኔ የሆነ መድኃኒት የሆነ ቡትቶ ጨርቅ የሚመጸወት ህዝብ አይደለም። በሲኖ እየተጫነ እየተሸጠ ወርቅን ወስዳችሁ ቢያንስ ቂጣ ልትከለክሉት አትችሉም ነው። እስከ መቼ ነው ልመና ውስጥ? እስከ መቼ ነው ስደት ውስጥ? እስከ መቼ ነው እንክርት ውስጥ የህዝብ የሚኖረው? በህወሓት ምክንያት ይሄ ረሃብ ፖለቲካዊ ነው። 3 ወር ያልሞላው በጀት በቢሊየን የሚቆጠር እንኳን ትግራይን የሚያክል ክልል ቀርቶ ቤንሻንጉል እንኳን በቢሊየን ነው። እንግዲህ በህዝብ ቁጥር አንጻር ነው ታውቃላችሁ በጀት የሚበጀተው። በቢሊየን የሚቆጠር በጀት የት ሄዶ ነው? ለመንገድ ስራ እንኳን ቢመደብ እንኳን ምንም ያልተረካው ቀርቶ እንደዚህ ያለ ችግር ጊዜ ከመንገድ ላይ ቀንሰ ለህዝብ ትረዳለህ። ከጤናም ላይ ቢሆን ለጊዜው አስቸኳይ ጉዳይ ተብሎ እኮ የትኛውም ክልል የአስቸኳይ ጊዜ በጀት አለው። ጎርፍ ሲከሰት፣ እሳት ሲከሰት፣ እልቂት ሲከሰት፣ ድርቅ ሲከሰት የትኛውም ክልል አለው። ለምንድን የትግራይ ህዝብ በትግራይ ህዝብ ስም 100 ሺህ 200 ሺህ ብር የሚጠራቀመው? ጃኒ 5 ሚሊዮን 1 ሚሊዮን አይለምንም። ለምንድን ነው የሚለምነው? በጀቱ የት ሄዷል? ኢፎርት ውስጥ ያለው ቢሊዮንን ልቀቁት፣ ይረዳ ህዝቡ። ፖለቲካዊ ነው። እኔ ከተናገራል ኢትዮፎር ምንድን ነው ያለው? የትግራይ ህዝብ ጥሎቻ እኔ ከእናንተ ፎከታሞች ጋር መነጋገር አልፈልግም። ህዝቡ ሆን ተብሎ እንዲራብ የተደረገው አበቃ። ይሄን ያስደረገ ህወሓት ነው። ጦርነት ለመክፈት የህዝቡን ስሜት ለመነካካት፣ በረሃብ ላይ ስደት ለመጨመር፣ በስደት ላይ እልቂት፣ ጦርነት፣ ደም መፍሰስ ለመጨመር ሆን ተብሎ ህዝብን ለመኮርኮር ሆን ብሎ ነው ያስራባቸው ነው ማለት ያለሁት እንጂ የትግራይ ህዝብ ከነ ጆን ዳንኤል ለምነው ከነ አዶናይ ተለምነው የሚረዳ ህዝብ አይደለም። ለቋሚ ለዘለቄታው ራሱ የትግራይ ህዝብ ሳይሰራ መብላት የሚችል ህዝብ ነው። ታሪኩ ብቻ ያለውን ቅርስ በማስጎብኘት ብቻ በቱሪዝምና በወርቅ ሽያጭ ብቻ ቁጭ ብሎ መኖር የሚችል ህዝብ ነው። ለምንድን ነው ህዝቡን ከህዝብ በታች አድርጋችሁ ስሙን ሰብራችሁ አስርባችሁ አዋርዳችሁ አጎሳቁላችሁ በተጎሳቆለች የትግራይ እናት ያገኘ የሚለምንበት ምክንያት ምንድን ነው? ጥያቄ እኮ ነው ያለው። ጥያቄ እኮ ነው እየጠየቅን ያለ ነው። ፖለቲካ አይደለም፣ ፖለቲካዊ ነው እንዴ። አዜብ መስፍን ከኢትዮጵያ 2ኛ ቢሊዮነር የሆነችው አፍሪካ ኢንሳይደር $4 ቢሊዮን ንጹህ ገንዘብ አላት ብሎ የተናገረው ከየት የመጣ ነው? ከትግራይ የተዘረፈ አይደለም እንዴ? ዛሬ አዜብ መስፍን ድምጿን ትሰማለህ? አትሰማም። ህዝባችን የተራበው ታሪክ አጥቶ ጉልበት አጥቶ መስራት ስለማይችል ማረስ ስለማይችል አንዳንዶች እንደሚያወሩት የትግራይ መሬት ድንጋይ ብቻ ሆኖ አይደለም፣ በሰላም ማጣት ምክንያት ነው ህዝባችን የተጎሳቆለ ያለ ነው። ስለዚህ ዘራፊዎች ብራችንን ስጡን ነው። ህዝባችንን አታጎሳቅሉብን፣ አታሳዱብን፣ አታስሩብብን ነው እያልን ያለን። አሁንም ቢሆን በየማህበራዊ ሚዲያ 1000 2000 3000 እንዲዋጣ አንፈልግም። የክልሉ መንግስት በጀቱን ልቀቅ። የፌዴራል መንግስትም ትክክለኛ ችግሩን አይቶ አጣርቶ መረዳት ካለበት መረዳት አለበት። ክልሉ ቲክቶከር ከሚያዋጣ እንደው እሺ፣ ክልሉ በጀትም የለውም፣ ወርቅም የለውም፣ ንብረቱም የለውም እና አዜብ መስፍን $1 ቢሊዮን የላቸውም። ይሁን እሺ፣ በቃ ችግሩ የዛን ያህል የከፋ ከሆነ ለኳስ ሜዳ ቴሌቶን ዘርግቶ መንግስት ከየክልሉ ላይ ቢሊዮኖችን ይሰበሰበ ይልንድ ቲክቶከር ከሚሰበስብ ለምን መንግስት አይሰበስብም? ችግሩ የዛ ደረጃ ከደረሰ እንኳን ማለት ነው። ስለዚህ ህዝባችንን ክብሩን አዋርዳቸው በወደቀች በተጎሳቆለች አጥንቷ በቀረ በትግራይ እናት ስም እየተነገደ አይኖርም ነው ማለት ያለው። አንድ V8 ቢሸጥ የሁሉ ቲክቶከር የሚፈጥረውን ግርግር አንድ V8 ይመልሷል። አንድ V8 ከደብረጽዮን ከሚያጅቡ 10 እና 20 V8ቶች
አንዱ ቪኤት 30 ሚሊዮን ብር ቢሸጥ ይህ ሁሉ ቲክቶከር የፈጠረውን ግርግር ጸጥ ያደርጋል። ስለዚህ በህዝባችን ጉስቁልና በገረጣ ሰውነት በስደትና በረሃቡ ልትነግዱ አትችሉም እኮ ነው ያልኩት ያለሁት። አትችሉም። አሁንም ቲክቶከር የፈታው ረሃብ የለም በዓለም። በጀቱን እየዘረፍከው የትግራይን ህዝብ ወርቁን እየዘረፍከው ታሪኩን እየዘረፍከው ክብሩን እየዘረፍከው ጃኒ ቡቱቶ ይዛል ትሄድ አትችልም። በቃ አለቀ። አይ መረዳት አለ። በዚህ መልኩ አይደለም የሚረዳው። መንግስት ያለበት ሀገር ነው። የክልሉ መንግስት ይርዳ፣ የፌዴራል መንግስቱ ይርዳ፣ ችግሩ ይታይ ይጣራ። በግርግር ሊሆን አይችልም። ክብሩን አይመጥንም። የትግራይን ህዝብ ክብር አይመጥንም። ህወሓት ከመጣ ወዲህ ስንት ዙር ነው እንደ የትግራይ ህዝብ ተራበ ተብሎ በዓለም አደባባይ ይወጣ? ስንት ዙር ነው? ስንት ዙር ነው በጦርነት የሚታመሰ ህዝብ? ራሱ ኢትዮ ፎረም እኮ አለ ግብር እየሰበሰቡ ነበር አለ ከስደተኛ ላይ። እኔ አይደለም ያልኩት። እኛ ስንናገር የትግራይ ጥላቻ ትላላቸው። ቁርሴን ለህወሓት ለወያኔ ብሏል፣ ለቲዲኤፍ ብሏል ብሎ ራሱ በቪዲዮ ማስረጃ አውጥቷል። ህወሓት ኢትዮ ፎረምን ገብታችሁ እዩት። ቁርሴን እቺ ከቤተ ክርስቲያን የተሰረቀች እንትን ሎጎ ነች። ቁርሴን ለስላሴ ምሳዬን ለራሴ የሚል ስላሴ የኛን ቁርስ ምሳም አይፈልግም አለ። አንዳንድ ቤተ ክርስቲያን እንደዚህ ይላል፣ ቁርሴን ለስላሴ ምሳዬን ለራሴ። ቁርሴንም ምሳዬንም ራሴንም ለራሴ። ለምን ለስላሴ? ስላሴ እኔን ይቆልባል እንጂ እኔ ስላሴን እሰጣለሁ እንዴ? በምን እኔ ራሴ አመር የሆንኩ ድሃ አይደለሁ እንዴ? እችን ሎጎ ወስዶ ቁርሴን ለቲዲኤፍ ብሎ ሲቀበል ነበር ከስደተኞች ላይ። እኔ ነው እንዲህ ያልኩት። ሞኝ ነገሩት ለት ያብዳላል። የህፃጽ ረሃብ በአንድ ቀን አዳር እንደ እርታሌ ፈንድቶ ያደረ ለማስመሰል ትሞክራለች። አይደለም። ዓመታትን የፈጀ ችግር ነው። ወራትን የፈጀ ችግር ነው። የት ነበራቸው? አሁን ይህን ሁሉ ግርግር የምትፈጥሩ ሰዎች እኛ ስንጮ ገና ጦርነት ይጨምርበታል። እኔ ስቀሉኝ፣ አደባባይ ስቀሉኝ። ህወሓት እዚህ ረሃብ ላይ ደም መፋሰስ ካልጨመረ ግደሉኝ ነው ምን ያለው። ድሮን እየገዛን እኔ ጌታ ከሱዳን ስፍር ቁጥር የሌለው መሳሪያ በቢሊየን እየተገዛ ነው። በቢሊየን እኛ መረጃ ስላለን ነው መኖክር ያለን። እናንተ ረሃቡ ጎርማቻል፣ የእናቶቹ መራብ ጎርማቻል። የተራቡ እናቶች ልጆች ገሎ ያመጣል ነገር ሉማይት ያውቃቸው። እነዚህ ሰዎች ምን ነበሩ ትላለ? እኛ ተናግረናል፣ ጮኸናል። እናንተ ቀልድ ነው ያዛችሁት እና ፍምስናን የፈለጋችሁት። ሁሉም ተጮንቅ አይደለም ሁሉም እና ፖለቲካ ነው የምናወራው። ህዝባችን የተራበ አታ አይደለም። ትግራይ አቶ አልተራበም። ትግራይ ዘላለም ዓለም ፖለቲከኞች በሚፈጥሩት አሻጥር ምክንያት የትግራይ እናቶች አጥንታቸውን በማሳየት በዓለም ፊት በማሳየት ለምንድን ነው የሚለመነው? ለምን 100,000 ኪሎ ግራም ወርቅ ነው ዘንድሮ በኮንትሮባንድ የተሻጠ? እኔ አይደለም ያልኩት፣ ራሱ ጌታቸው ረዳ በ6 ወር ውስጥ 60,000 ኪሎ ግራም ወርቅ በህገወጥ መንገድ እንዳለ የትግራይ መሬት በሙሉ በኬሚካል ተጨማልቋል። በሙሉ በአጣዳፊ ወርቁን አውጥቶ ለመዝረፍ በሚደረግ ጥረት ማለት ነው። ወርቁን ወስዳችሁ ቂጣ ተከለክላላችሁ፣ ዱቄት ተከለክላላችሁ፣ አሜሪካ የሰጠችውን እርዳታ ተከለክላላችሁ፣ ዓለም የሰጠውን እርዳታ ተከለክላላችሁ። ከዛ ታለቅሳላችሁ፣ ያዙ እንባ ትላቀሳላችሁ፣ ምድሪቱን እንባ በእንባ። ለምን ብሎ የሚጠይቅ የትግራይ ወንድ ጠፋ? ለምንድን ነው የትግራይ እናት ልጇን እየገበረች ብቻዋን የምትቀረው? ብቻዋን የቀረች የትግራይ እናት ለምንድን ነው በረሃብ የምትሞተው? የትግራይ እናት በጃኒ ቡትቶ አይደለም የምትጠየቀው። የትግራይ እናት ቲክቶከር 100-200 ሰብስቦ አይደለም ከችግር የምትወጣው። የክልሉ መንግስት የት አባቱ ሄዶ ነው ብለ ወንድ የለም እንዴ? አትጠይቅም እንዴ? አትጠይቁም ወይ? የተወሰነ ልብሶችን በአይሱዙ ጭና የተወሰነ ፓስታና መኮረኒ። ለምንድን ነው ፓስታና መኮረኒ ተይዞ የሚጠይቅ የትግራይ ህዝብ? ክልሉ መንግስት በቢሊዮን የሚቆጠር በጀት የት አድርጎ ነው? ፌዴራል መንግስቱ ስለምን አይጠይቅም? የት ሄዶ ነው ክልሉ ህዝቡ የተራበ? መልስ አይሰጡም። የፌዴራል መንግስትስ የክልሉ መንግስትስ አይ ብሩን አቃጥሉት ከሆነ አቃጥለንም ቆነዋል በሉን። በ3 ወር ሙሉ የሀገር በጀት እንደ ሰኔና ሐምሌ እንኳን ቢሆን ምንም አይደለም። በ3 ወር ውስጥ የክልሉ በጀት አልቆ ህዝብ ተርቦ ቲክቶከር ነው ይለምንለት። ለምን ነው ጥያቄ? እና ይሄ ነገር
መታረም አለበት፣ መስተካከል አለበት። የኔ ሀሳብ ነው። ሲሞቻችን ላይ ቀርግ ሼር አድርገው ወዳቻለሁ። ፒስ